አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ለቀደምት ነቢያት ክብር ያለው የኢስላም አስተምሮት ወይስ ክርስትና የሚል ይሆናል ርዕሳችን። ያጀማ ኮፒ ሊንክ በማድረግ ሼር በማድረግ ተባበሩ። ወሳኝ የሆነ መልእክት ነውና። የነቢያት ብፅዕና አላህ ሱብሓነ ወተዓላ በረቀቀው ጥበቡ በነቢይነት መርጦ ወደ ሰው ዘር የሚልካቸው ግለሰቦች በአካልም በሞራልም ፍጹም የተስተካከሉና እንዲሆኑ ወሰነ። ከማንኛውም ሰው በእውቀት የመጠቁ፣ በዘራቸው ጨዋነት የታወቁና የላቁ እንዲሁም ከማንኛውም ሰው የበለጡ ሐቀኞች፣ ከማንኛውም ሰው ይበልጥ ንቃትና ቅልጥፍና የተላበሱ አድርጎ መርጧቸዋል። ከአካላዊ ነውሮች ለምሳሌ ከክፉ ገላ፣ ቁምጥና፣ ለምጽ ነፃ አድርጓቸዋል። እዚህ ላይ የክፉ ገላ በሽታ እንደ ቁምጥና፣ ለምጽና የመሳሰሉትን የሚያጠቃልል ነው። ነቢዮች በነቢይነት ከተላኩ ከሰው ጋር መቀላቀላቸው የማይቀር ስለሆነ በሰው መካከል ሆነው ሰውን መምራት ደግሞ ከእንዲህ አይነቱ አካላት ጉድለት ነፃ መሆንን ይጠይቃል። አላህ ሱብሓነ ወተዓላ ነቢያቱን በራሱ ጥበቃ አካቧቸዋል። ጸጋና ርትዓተ ህሊና ቀናነት አጎናጽፏቸዋል። ለጌታህም ፍርድም ታገስ፣ አንተ በጥበቃችን ስር ነህና ብሏል። እንዲሁም ስለ ነቢዩ ሙሳ ዓለይሂ ሰላቱ ወሰላም በአንተ ላይም ከኔ የሆነን መውደድ ጣልኩብህ ልትወደድና በእኔም ጥበቃ ታድግ ዘንድ በማለት ተናግሯል። አላህ ሱብሓነሁ ወተዓላ ነቢያትን በመልካም ስነ ምግባር የማነጹንና በሥነ ሥርዓት የማሰልጠኑን ኃላፊነት የራሱ ተግባር አድርጎታል። ኀጢአት ላይ እንዳይወድቁም ብፁዓን መዕጹም አድርጓቸዋል። የእነሱ ሕይወት መኖር ለራሳቸው ብቻ አልነበረም፣ ይልቁንም ለቀናው መንገድ አራያዎች ነበሩ። ከሞቱም በኋላ የእነሱ ሕይወት ውርስና ታሪካቸው ለሰው ልጆች የጨለማ ሕይወት ጧፍ ሆኖ እያበራ ይኖራል። ቀናውን መንገድ ብሩህ አድርጎ ያሳያል። እነሱ የሰው ዘር መሪዎች በመሆናቸው በነቢይነታቸው እንድናምንና የተጓዙበትን መንገድ እንድንከተል ፈጣሪ አዞናል። አላህ ሱብሓነሁ ወተዓላ በቁርአኑ ይህንን ይላል። የአማርኛ ትርጉሙ እንዲህ ይነበባል። እነዚያ መጻሕፍትንና ጥበብን ነቢይነትንም የሰጠናቸው ናቸው። እነዚህ የመካ ከሃዲዎች በእርሷ ቢክዱም በእርሷ የማይክዱን ሕዝቦች በእርሷ በእርግጥ አዘጋጅተናል። እነዚህ ነቢያት እነዚያ አላህ የመራቸው ናቸው። በመንገዳቸውም ተከተል። አልአንዓም ከ89 እስከ 90። እነዚህ ነቢያት በከፍተኛ ዒባዳና ጣዓ በብዙ በጎ ሥራዎች ላይ በፍጹምነት መላ የሕይወት ዘመናቸውን ያሳለፉ ግለሰቦች ነበሩ። አላህ ሱብሓነሁ ወተዓላ በቁርአን እንዲህ ሲል አውስቷቸዋል። በትእዛዛችንም ወደ በጎ ሥራ የሚመሩ መሪዎች አደረግናቸው። ወደ እነሱም መልካም ሥራዎችን መሥራትን፣ ሰላትንም መስገድን፣ ዘካንም መስጠትን አወረድን። ለእኛ ተገዢዎችም ነበሩ። አንቢያ ቁጥር 73። የቅዱስ ቁርአንን አያቶች በምንመለከትበት ጊዜ እያንዳንዱን ነቢይ የተሟላ ባህሪና ፍጹም የሆነ ውዳሴ ባለቤት አድርገው ያወሱታል። ይህንንም ወደፊት ስለ እያንዳንዱ ነቢይ በምናወሳበት ወቅት በዝርዝር እንመለከተዋለን። ነቢያት ይህን የመሰለውን ፍጹምና የተሟላ ሰብአዊ ባህሪ ባይላበሱ ኖሮ በሰዎች ዓይን የሚሰጣቸው ግምት ዝቅተኛ ይሆን ነበር። ለሚያደርጉትም ዳዕዋ አንድም ምላሽ አያገኙም ነበር። ሐሰት ቢናገሩና ቢያታልሉ ኖሮ ታሪካቸው አስከፊ፣ የሚያተርፉትም አመኔታ ዝቅተኛ ይሆን ነበር። ቀናው መንገድ መሪዎች መሆናቸው ቀርቶ አጥማሚዎች በመሆን የተልኳቸውን ዓላማ ያበላሹት ነበር። ስለዚህም አላህ ሱብሓነሁ ወተዓላ ለነቢዩም ሰለባን መደበቅ አይገባውም በማለት ከእንዲህ ያለው ርካሽ የሽፍጠኝነት ባህሪ የጸዱ አደረጋቸው። ቅዱስ ቁርአን የነቢያትን አቋምና ሁናቴ በተመለከተ ከኦሪት ማለትም ተውራት ጋር የማይገናኝ አቋም አለው። ኦሪት ነቢያትን የውሸታምነት የከሃዲነትና ታላላቅ ኃጢአቶችን ማለትም ከባኢር የመፈጸም ባህሪ ሰጥቷቸዋል። ነቢዩ ያዕቆብን ዓለይሂ ሰላቱ ወሰላም
ከሃዲ ብሏቸዋል። ነቢዩ ሉጥን ዓለይሂ ሰላቱ ወሰላም ደግሞ ከሴት ልጃቸው ጋር የዝሙት ሥራ ፈጽመዋል በማለት ይወነጅላቸዋል። ሃሩንን ዓለይሂ ሰላቱ ወሰላም እስራኤሎች በጥጃ እንዲያመልኩ አድርገዋል ይላቸዋል። ዳውድን የሰውን ሚስት አባልገዋል በማለት ከሷቸዋል። ሱለይማን ዓለይሂ ሰላቱ ወሰላምን ሚስታቸውን ለማስደሰት ሲሉ ለጣዖት ተገዝተዋል ብሏቸዋል። ቁርአን የእነዚህን ነቢያት ታሪክ ያወሳ ሲሆን ከነዚህ በሐሰት ከተዘነዘሩባቸው ወንጀሎች አንዱንም አላጸደቀውም፣ አልተቀበለውም። ይህም በዚህ ረገድ ቁርአን ልዩ የሚያደርገው ብቸኛ ባህሪው ነው። እነዚህን ነቢያት በእነዚህና በሌሎች አስነዋሪ ባህርያት መወንጀል ጥንቁቅ አማኝ በሆነው ሰው ልቦና መጥፎ ነጸብራቅ መፍጠሩ አሌ የሚባል ጉዳይ አይደለም። ነቢያትና መልእክተኞች እንዲህ ያለ ተግባር ከፈጸሙ እኔ ብሠራው ምንም የለበትም የሚል ስሜት ያድርበታል። እንዲህ ያለው ነገር ልቦናቸው የታመመ ሰዎች በወንጀል ወይም በኃጢአት ውስጥ እንዲዘፈቁ የሚጋብዛቸው መልካም አጋጣሚ ነው። ከሁሉም በላይ ደግሞ ይህ አይነቱ ውንጀላ ምንም ተጨባጭነት የሌለው ሐሰት ሲሆን አላህ ሱብሓነሁ ወተዓላ ከታላላቅ ኃጢአት ነፃ ብፁዓን አድርጎ የላካቸው መሆኑን የሚያረጋግጠውን ሐቅ የሚጻረር ነው። በእስልምና አመለካከት ነቢያት ብፁዓን መዕሱም ናቸው። አንዳንድ ጊዜ አነስተኛ ስህተቶች ሊፈታተናቸው ይችላሉ። ሆኖም ከልባዊ እምነት ወይም አቂዳና ከሞራል ሕግጋት ጋር ምንም አይነት ግንኙነት ሊኖራቸው የማይችል ስህተቶች ናቸው። እንደ መጥፎ ተግባር የሚቆጠሩም አይሆኑም። ነቢያት ፈጣሪ ከነሱ የሚጠብቀውን አላሟላንም ብለው ይገምታሉ፣ ያስባሉ። ምክንያቱም ስለ ፈጣሪ ክብርና ልቅና ከማናቸውም ሰው የበለጠ ስለሚያውቁ ነው። ስለዚህ ከጌታቸው ምሕረትን የሚለምኑት ለፈጸሙት ኃጢአት ሳይሆን ለፈጣሪ ልዕልና ማድረግ የሚገባንን ያህል አልሰራንም በማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።